ሜላት ዘምር እስኪ እንስማሽ። ውይ አባታችን፣ ኧረ በስመ አብ ቢኖረኝና ብዘምር ደስ ይለኝ ነበር፣ ግን እንደሚያውቁት ታሟል። ድምፄም ባይታመምም የኔ ድምፅ ለመዘመር አይሆንም። አባታችን ይቅርታ፣ በጣም ለእርስዎ እንስጦት ወይ ለቲጅ በጣም ይቅርታ። አይ ቲጂ በቃ እንግዲያስ አንድ መዝሙር ልዘምር እና እንግዲህ መሳሪያ እኔ ጋ የለም፣ ግን ልሞክር። እኛ ጋር ዝናብ ያለማቋረጥ ነው የሚዘንበው እና ብርድ ያዘው ድምፅ ቢሆንም ግን እግዚአብሔር ደግሞ ይቀበለዋል። ሁላችንም ብንዘምር የውስጣችንን ስለሆነ የሚያየው አንድ መዝሙር ዘምራለሁ። ያለው ሁሉ እግዚአብሔርን ያመስገን። የኔ አባት ይቀጥሉ። እንደዚያ ነው። ጎሽ ጎሽ፣ ጎበዝ ጎበዝ። ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉንም ሳያይ ሀብትን ያከማቻል ቀኑን ሳያውቀው በድንገት ሲጠራ ላይከተለው ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው የሰው ልጅ በተራው መጠራቱን አይቀር ምነው አንዱ መቃብር ባይቆፍር አይጠቅምም መጨነቅ እንዲያው ለውበት ይረግፋል ይጠፋል ሁሉም ከመሬት ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው ዋቆንጅና ከንቱ ማማርን ብላሽ አፈር ትቢያ ሲሆን ሲጨልም ሲመሽ ደሃ ባለ ጸጋ አንድ ነው መንገዱ በጨርቅ ተገንዞ በሳጥን መሄዱ
ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ዙሪያውን ቢያጥር መዝጊያውን ቢሰራ በህንፃ ላይ ህንፃ ቢያስመስል ተራራ አይቀርም ሄዶ ሁሉም በየተራ ሰው ለሰው ሰው ለሰው ቢፋቀር ምነው 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 ሰው ሁሉ ተጣልቶ ከአምላከ ሰማይ ሰው ሁሉ ተጣልቶ ከአምላከ ፀሐይ በኋላ ገላጋይ የለውም ገላጋይ ገላጋይ የለውም ገላጋይ ተራረቁ ባዬ አሁን ነው መታረቅ ሳይደርስ የፍርዱ ቀን አማላጅ ልኮ ጻድቃን ሰማዕታት እንዲሁም እናቱን ድንግል ማርያም እንዲህ ካላደረግን ምንም ዋጋ የለም። አልያዝንም ምስክር አልሰራንም ጽድቅ አልያዝንም ምስክር አልሰራንም ጽድቅ ከአምላክ የሚያስታርቅ ሰው ሁሉ ተጣልቶ ከአምላከ ሰማይ ሰው ሁሉ ተጣልቶ ከአምላከ ፀሐይ
በኋላ ገላጋይ የለውም ገላጋይ ገላጋይ የለውም ገላጋይ ተራረቁ ባዬ። ወስብሐት ለእግዚአብሔር። ይቆየን። መዝሙር ነው። ቀሲስ ዝማሬ መላእክትን ያሰማልን። ያው እኛ ልጆቹ ከፍ ብለን እንመረቅ። እንግዲህ እንዲጎበዝ ዘማሪ ነው ትልቀ። ይህንን ስላወቅኩም ነበር። አይ ቀሲስ ከሆኑ እኮ በድምፅ የሚታሙ አይደሉም። ምን እንደው ዝም ነው እንጂ አባቴ እግዚአብሔር ይስጥልንም ለማለት ከበደን እኮ አንተ ዝም ነው። ይሄ ዝማሬ መላእክትን ያሰማልን አባታችን ነው። ዝማሬው አሜን 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 አሜን። አብሮ ያሰማን። ያው መዝሙሩ ግጥሙ በጣም ልብ የሚነካ ነው። የሰው ልጅ ሁሉ ያው እንደምታውቁት ዛሬ አንዱ ተርቦ እንጀራ የሚፈልግ አንዱ ጠግቦ የሚራገጥ ሆኖ በዚች ምድር ላይ ሰው ይኖራል። ግን መጨረሻ ላይ ግን ሁላችንም ወደ መቃብር ነው የምንወርደው። የመሬት ነው የሚሸከመን፣ ወደ ውስጥ ነው የምንገባው። ግን አሁን የምንሰራው ስራ እነ ሜላት እነ ቲጂ እነ ኢዮብ የሚሰሩት ስራ፣ ሌሎቻችሁም እነ ዘማሪ አላዛር፣ ሌሎችም ይሄ ብቻ አይደለም። በጎ ስራ በሀገራችን ውስጥ እንደነ ወንድማችን ቢንያም ዘመቄዶንያ እንደነ ወንድማችን ማስተር አብነት እንደው ወንድማችንን ጤናውን ይመልስለት። ያ ቡሩክ ልጅ ታሟል ወንድማችን። እንደዚህ ያሉት አሉ እንደነ መልእክተኛው በጣም እንደዚህ ያሉ አይከኖች የዘመናችን አብርሃሞች እንደዚህ ያሉት ሰዎች ነገ በክብር ደምቀው የሚታዩ ዛሬ ላይ በጣም የሰው ግንባር የሰው አይን በጣም ከባድ ነው። እውነት ለመናገር ገንዘብ እንደመጠየቅም በጣም የሚከብድ ነገር የለም። መስበክ ቀላል ነው። መዘመር መቀደስም አይከብደንም። የሰው ፊት ማየት ግን ወንድሞች በጣም ከባድ ነገር ነውና ስለዚህ ይሄ ከመቃብር በላይ የሚቀረው አሁን የምንሰራት እቺ ስራ ናት እና ያ ቀውጢው ደስታው ሐሴቱ በሙሉ ይቀራል እና ይሄ ስለሆነ ረዳችሁ መድኃኒዓለም እና ቀድም እንዳልኩት ነው እኮ ዳዊት በአንድ ወቅት ላይ ሰሎሞን ረሃብ ምንድነው ብሎ በረሃብ እግዚአብሔር ረሃብን አስተምሮታል። 2 ሳምንት ከተማ ለከተማ ዙሮ እንዲለምን አድርጎታል እና በቤተ መንግስት ስላደገ ረሃብን አያውቀውም ነበር እና ችግርን አያውቀውም ነበር እና በሆነ አጋጣሚ ግን እዚህ በትርጓሜያችን ላይ ሊቃውንት ያብራሩታል። ረሃብን እግዚአብሔር አስተምሮታል እና አንዳንድ ጊዜ በዚህ በእንጀራ የሚበሉት የሚጠጡት ሳያጡ የሚያድጉ ሰዎች እውነት ለመናገር ኢትዮጵያውያን ተራቡ ሲባሉ ኬክ አይበሉም ያለች ይባላል በንጉሱ ዘመን እንግሊዛዊት ህፃን ልጅ እና እንግዲህ እዚህ ሀገር እንግዲህ ኬክ ጃንክ ፉድ ነው። በርገር እዚህ ሀገር የድሃ ምግብ ነው እንደምታውቁት እና ይሄ ግን በጣም የሚያወፍር ሸፕን የሚያበላሽ ቅርጽን የሚያበላሽ አሁን እኮ የነ ሜላት ውበት እኮ እዚህ ቢመጣ አደጋ ነው። እንደው በስፖርት በምናምን ካልተያዘ እኮ እዚህ ከባድ ነው ምግቡ ራሱ። ኢትዮጵያ ኦርጋኒክ ነው እና ምን ለማለት ፈልጌ ነው እዚህ ሀገር ያሉ ሰዎች ላይረዱ ይችላሉ። እኛ ግን ኢትዮጵያውያን ስለሆን አይ ቲንክ ሰማይ ሄደን ራሱ የኢትዮጵያ ያለውን ችግር የምንረሳው አይመስለኝም። እንደው በእውነት እንደው ትዝ እንዳይለን ፈጣሪን ለምነዋለሁ። እዚህ ሄደን ሰላም ገነት እንኳን ያሉትን ሰዎች ሰላም የሚነሳቸው ይመስለኛል የኢትዮጵያውያን ችግር እና እንደው ይመስለኛል ሳይሆን ስለኛ ያስባሉ። ህያዋን ስለሆኑ ህያዋን ስለኛ ሁኔታ ይመለከታሉ። በራዕየ ዮሐንስ ምዕራፍ 6 ላይ በደንብ እንመለከታለን እና ያስቡናል እነሱም እና ወገኖቼ ኢትዮጵያውያንን እናስብ፣ የተቸገሩትን እናስብ። ሰው ሰራሽ በሆነ ረሃብ የሚሰቃዩትን ወንድሞቻችን እህቶቻችንን እናቶቻችንን ደረቅ ጡት ነክሶ የሚያለቅሰውን የጨቅላውን እንባ እግዚአብሔር ጩኸት ይሰማል። የምታጠበው አታ ስለ ልጇ ዋይ ዋይ የምትለዋን የዛሬዎቹን የዘመናችን ራሄሎችን እግዚአብሔር ይመለከታል፣ ያያል። ለዚህ ለድሆች እንድረስ። ጌታን ስትፈልጉት እዚያ ታገኙታላችሁ። በእውነት የምትናፍቁት ካላችሁ
መምጣቱንም በተስፋ የምትጠባበቁ ካላችሁ ሂዱ፣ መቀሌ ሂዱ፣ ትግራይ ውስጥ ሂዱ፣ ደብረ ብርሃን ውስጥ ሂዱ። በመላው ኢትዮጵያ ውስጥ የተቸገሩትን እናቶቻችን ጋር ስትሄዱ፣ መቄዶንያ ስትሄዱ እግዚአብሔርን ታገኙታላችሁ በእውነቱ። እና ይሄንን ነው ማለት የምፈልገው። እኔንም እንድጮህ እድል ስለሰጣችሁኝ ከልብ ነው የማመሰግነው። ወደፊትም በምችለው ሁሉ ከጎናችሁ ነኝ። እግዚአብሔር ያክብርልኝ። አመሰግናለሁ። መጋቤ ጥበባት ቀሲስ ቴዎድሮስ እንኳን ደህና መጡ። ይፍቱኝ፣ ባርኩኝ። እንኳን ደህና መጡ ቀሲስ። እግዚአብሔር ያክብርልን። እናመሰግናለን በጣም። አሜን 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 አሜን። እንዴት አመሻችሁ? መላከ ገነት ቡራኬዎት ይድረሰኝ። ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። መጋቤ ጥበባት ይፍቱኝ፣ ባርኩኝ። እንዴት ሰነበቱ? እግዚአብሔር ይመስገን። እግዚአብሔር ባርከን ሁላችንን። ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። መላከ ገነት አሜን አሜን። ያው እንግዲህ አባታችን ላስተዋውቃችሁ መሰለኝ በውጭ ሀገር በጣም በብዙ እንደዚሁ እንደናንተ የተቸገሩትን የሚያግዙ የሚጮሁ አባት ናቸው። በጣም ትልቅ የቤተክርስቲያን ድምፅ የሚሆኑ አባታችን ናቸው። መጋቤ ጥበባት እንግዲህ እህቶቻችን እነ አርቲስት ሜላት፣ እነ አርቲስት ትዕግስት፣ እነ ወንድማችን ኢዮብ፣ ሙያውን አላወቅኩም ኢዮብ እያልኩ ነው የማወራ። እንዳዩት ሰሞኑን ትግራይ ውስጥ በጣም ብዙ እናቶቻችን አባቶቻችን ተቸግረው በረሃ በጣም ተጎድተው ፎቶ አይተዋል። መቼም ለእርሶ የሚደበቅ አይደለምና እነዚህ ቅልብ ያላቸው እህቶቻችን ኢትዮጵያውያን ሰውኛ የሚል የእርዳታ ማሰባሰብ እያደረጉ ተደራሽ ለመሆን የተቸገሩትን የትኛውን ቦታ ላይ ባለው ውስጥ ለመሄድ እየሰሩ ትናንትና ድንገት ላይቭ ላይ አይቻቸው እና ዛሬም ይህን ሀሳባቸውን ምናልባት እኔም ላይቭ ስገባ በሌላም ቦታ ለመናገር እንዲመቸኝ እኔ እንኳን ለማዳመጥ ብዬ ከሳች ቁጭ ብዬ እያዳመጥኩ ነበረ። ወንድማችን ኢዮብ ሳበኝና እና የተሰማኝን ደስታ እንዲሁም ደግሞ መልእክት ከጎናቸው መሆናችንን የሚያረጋግጥ መልእክት ማስተላለፍ ስለነበረብኝ እሱን ነበር ስለ የነበረው። እርሶም ምናልባት አሁን ከሰሙ ከዚህ ተነስተው የሆነ ነገር ምክር ይስጡና እህቶቻችንም ወንድሞቻችን ይመርቋቸው። አመሰግናለሁ። ቀሲስ እንግዲህ አፖስቶሊክ ሰክሰሽን ይሉታል። ይሄ ነው እንግዲህ ተክቻለሁ ማለት ነው። እሺ መላከ ገነት ቃለ ሕይወት ያሰማልን። እውነት ለመናገር እኔም ድንገት የእርሶን ድምፅ ስሰማ አላስችል ብለን የገባሁት እውነት ነው። ትልቅ ነገር ነው። እንግዲህ እርሶም እንዳሉት ወገኖቻችን ኢትዮጵያውያን በተለያየ መንገድ ብዙ ስቃይና መከራ ውስጥ ነው ያሉት። በዚህ በኩል በሃይማኖታቸው ይታረዳሉ ኦርቶዶክሳውያን በመሆናቸው፣ በሌላ በኩል ባለው ፖለቲካዊ ችግር፣ በረሃብ፣ በርዛት በብዙ ስቃይና መከራ ውስጥ እንዳሉ ይታወቃል። ሁሉንም ነገር ትተን ግን ሰውነትን በማስቀደም የሰው መከራ የሰው ሕመም የሚያመን ስለሆንን ሁላችንም እንደ ሰው የወገኖቻችን ያሉበትን ሁኔታ አስበን የምንችለውን ሁሉ መርዳት ማገዝ። በተለይ ያው መጽሐፍ ቅዱስም እንደሚናገረው ረሃብ ከባድ ነው። አባቶቻችን ቅዱሳን ሐዋርያትም ምን ረሃብ ይሄ ይስኩናት ከረሃብ ጦር ይሻላል ብለዋልና ረሃብ ጊዜ አይሰጥም። ለመጽሐፍ ቅዱስ ረሃብ ምን ያህል ክፉ እንደሆነ ለማሳየት እናቶች የልጆቻቸውን ስጋ በልተዋል። ይሄ መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነውና ረሃብ በጣም መጥፎ ነው። እያየን ያለውም ነገር በጣም የሚያሳዝን ነው። በየትኛውም የሀገራችን ክፍል ላይ ላሉ በዚህ የረሃብ ስቃይ ውስጥ ላሉ ወገኖቻችን መድረስ ከሃይማኖተኛነት በላይ ሰብአዊነት ተግባር ነውና ለሰው ሁሉ መልካም ማድረግ አለብን። ይልቁንም ለሃይማኖት ቤተሰቦች እንደሚለው የእግዚአብሔር ቃል እነዚህን ወገኖቻችንን ማገዝ አሁን መድረስ አለብን። በቃ ዋናው መድረስ አለብን። አሁን ላሉበት ከባድና አስጨናቂ ሁኔታ እንድረስ እና እህቶቻችንም እግዚአብሔር የሰጣችሁን የትኛውንም በጎ ነገር ለመልካም ነገር መጠቀም ተገቢ እንደሆነ ስለምታውቁ ያው በርቀትም ቢሆን እናውቃችኋለን እና ትልቅ ነገር ነው የጀመራችሁት። በርቱ። እኛም በምንችለው ከጎናችሁ ነን። እግዚአብሔር ደግሞ የሀገራችንን ትንሣኤ እንዲያሳየን ፈቃዱ ይሁን ነው የምለው። አሜን። ቄሲስ እናመሰግናለን። ቄሲስ አሜን አሜን አሜን።
አባታችን ይፍቱን ይባርኩን፣ ቃለ ሕይወት ያሰማልን። ሁልጊዜም እኔ የምከታተሎታለሁ በስቱዲዮ ሁሉንም እንዲሁ በቅበተ እምነቱም በትምህርቱም በምኑም ያላችሁን በተለይ በዚህ በሶሻል ሚዲያ ያላችሁ አባቶቻችን ናቸው። ይሰማል ይሰማል። ልጆች ናቸው ትንሾች ናቸው ብለው ሳይንቁን በዚህ ተገኝተውልን አባታዊ ምክርና የድጋፍ ሀሳቦትን ስለገለጡልን በልጅ አንደበት እናመሰግናለን። ክብር ያድልልን። ሜሊ እንዳለችው ከባህር ዳር ጀምሮ ነበር ይህን ሀሳብ ሲያስቡት የነበረው ከአገልግሎት ላይ እያሉ እነ ቲጂም እነ ሜሉም እናከም ሌሎችም ጊዜ አይሰጥም መቆየት የለበትም በሚል ነው ሜሉ ሶስቱንም ቀን በተከታታይ ቤቷን ከፍታ ኑ እስኪ ወዳጆቻችን እናንተ ናችሁ ያላችሁ፣ እናንተ ናችሁ ሀብቶቻችን፣ እናንተ ናችሁ ወዳጅነታችንን እና ሀብታችንን ደግሞ ለተቸገሩ ወገኖቻችን እጃችንን በመዘርጋት አለኝታነታችንን እንግለጥ እንድረስ በማለት አስቸኳይ የሆነ ነው አካውንት ራሱ እንዲከፈት የተደረገው። የኢትዮጵያ አካውንት በ3 ሰዎች ስም ነው የተከፈተው። የጎፈንድሚ ሜሉ እንዳለችው ፕሮሰስ ላይ ነው። እሱ ታማኝ የሆኑ ሰዎችን ማግኘት መቻል ስላለብን አሁን በመካከላችን የለችም እንጂ ሪዮቢን የምትባል በሕክምና ሙያ ዘርፍ ላይ ያለች ፍቅርተ ኢየሱስ ፕሮፖዛል ማዘጋጅታለች ባለው መልኩ ለመስራት ውጭ ላይ ያሉ ሞቿንም ማሰባሰባ ጎፈንድሚውን ነገ ጨርሳለሁ ብላለች። እሱንም ለመጨረስ ነው አሁን ከላይ ከዚህ ቆይታ ወደዛኛው ሚቲንግ የሄደችው ያለው ሀሳቤ ነው። አሁን ግን እኛ እግዚአብሔር በፈረዳና እግዚአብሔር በፈቀደ መጠን እናግዝ እንስጥ የሚሉትን እህት ወንድሞቻችንን ሰብሰብ አድርገን የተወሰነች ሳንቲም ነገር ይዘን በአፋጣኝ መድረስ ለምንችለው አካላት በፍጥነት እርስዎም እንዳሉት ረሃብ ጊዜ ስለማይሰጥ ልጅንም ስለሚያስበላ እዛ ደረጃ የአቅማችንን ቶሎ እንድረስ በማለት ነው ይህንን አካውንት ከፍተን እባካችሁ ስለ መብርሃን ስለ ቸር መድኃኔዓለም ብለን ዘር፣ ሃይማኖት፣ ቀለም ሳንለይ ቋንቋ ብሔር ሳንለይ ለተጎዱ ወገኖቻችን እንድረስ እያለን ያለ ነው እና ሁላችሁም በአባቶቻችን ስም አባቶቻችን ብላችሁ የመጣችሁ እነ ሜሉን እነ ቲጂን ብላችሁ የመጣችሁ በዋነኝነት ደግሞ ሰውኛ የሚለውን ሰውና እኛ ሰዎች እኛ ለሰዎች እንድረስ የሚል ሀሳብ ያላችሁ ሰዎች እባካችሁ ቶሎ እንድረስና 15 ሳትሉ አነሰ በዛ ሳትሉ ይሄው ከታች ከተጻፈው አካውንት እያስገባችሁ በውስጥ ደረሰኙ ላኩልን። ገንዘብ የሚቀመጥበት ምንም ምክንያት የለም። በገባ ልክ የሚያስፈልጉ ማቴሪያሎችን ምግቦችን ይገዛል፣ ወደሚፈለጉት አካሎች ይደረሳል ነው ያለን እቅድ። በዋናነት ግን በቀጣይ ፐርሲስታንት በሆነ መልኩ ሰስቴይኒቢሊቲን በጠበቀ መልኩ የሚጓዝ ፕሮጀክት እየተቀረጸ ያለበት ሁኔታ ነው ያለ። ይሄ ሰውኛ ለሰሞንኛ ብቻ ሰውኛ ተብሎ የሚቀር ሁኔታ አይደለም ያለው። ይሄንን እንደው ጽንሰ ሀሳቡን ጭብጡን ለማስጨበጥ ያክል ነው። ቀሲስ ይቅርታ ባጠፋው ይቅርታ ብያለሁ። ይሄው ነው ያለው ሀሳብ። ቆንጆ ሀሳብ ነው። በጣም በእውነቱ በጣም ቆንጆ ነው። በርቱ፣ ጠንክሩ። በነገራችን ላይ ሰዓታችሁ ውዷል። አሁን እኮ ሳየው ኢትዮጵያ እግዚኦ 9 ሰዓቱ ማዳዋ አዎ 7 እንደ ከቱ ስንት ነው እኛ ጋር የሚለው 9 ሰዓቱ ማለት እኛ ጋር። አይ በቃ እና እናንተን የሚደክማችኋል። ነገ የምትገቡ ከሆነ ፎሎ አድርጊያችኋለሁ። የቲጅንም ቆይ ላድርጋት እና ገብቼ ፎሎ ባክ መልሱልኝ እና ገብቼ በምንችለው ሁሉ ሌሎችም ልጆች አሉ። ልጆቻችን በጣም ጎበዝ እዚህ ቲክታክ ላይ የሚያስተምሩ በጣም ተወዳጅ የሆኑ መምህራን አሉ። ወጣቶችም ልጆች አሉ። እነሱም እንነግራቸዋለን። በገባንበት ሀሳባችሁን እንገዛዋለን። እግዚአብሔር በሚያውቀው ማለት ነው። እንደዚህ ባለ ነገር ላይ የሚሳተፉትን ሰዎች ይናፍቀኛል። እኔ ፍርሃቴ አንድ ነገር ብቻ ነው።
እንዴት ነው የምንደርሰው ለዚህ ሁሉ ሰው? ድሮ ለተወሰነ ሰው ገንዘብ መላክ እንችል ነበር። አሁን አቅቶን አቁመናል። እኛም በዛ የሚፈልገው ሰው በጣም በዛ እና እንዴት ነው የምትደርሱት የሚለው እግዚአብሔር ይቅደም፣ በእውነት እግዚአብሔር ይቅደም እና ከምንም በላይ አገራችን ላይ ሰላም የሚባል ነገር ናፍቆናል። ሰላም መጥቶ ነጋዴው ነግዶ፣ ገበሬው አርሶ፣ የመንግስት መስሪያ ሰራተኛው ሰርቶ፣ ተማሪው ተምሮ በደስታና በሐሴት የምንመላለስበት ዘመን እንዲመጣ ነው የምንጸልየው። እሱን ነው እኔ የምናፍቀው፣ እሱን ነው ወንድሞች እህቶች፣ እኔ የሚናፍቀኝ እሱ ነው። ሰው እኮ ሰርቶ መብላት ይችል ነበረ። አሁን የተፈጠረው ረሃብ ሰው ሰራሽ ረሃብ ነው። በቃ ባለመግባባታችን፣ ባለመስማማታችን በራሳችን ያመጣነው ችግር ነው። እግዚአብሔር አዝኖብን ነው። እግዚአብሔር በጣም ነው ያዘነብን። እኔ በሰማይም በምድርም እኔ በምድር ላይ ብቻ አይመስለኝም፣ በሰማይም የምንጠየቅ ይመስለኛል። የዘረኝነቱ የሆነ ነገር ሰው እንርዳ ሲባል የሆነ አካባቢ ሄዶ ይገባል። እኔ በጣም ነው የሚያሳዝነው። ይህድም መጋቤ ጥበባት ብለዋል። እስራኤላዊት እናት እኮ ልጇን ስጋ በልታለች። የአህያ ስጋ ተሽጧል። የአርጋብ ኮሳኩሳ አርጋብ እኮ በዲናር የተሸጠበት ዘመን ነበረ በእስራኤል ምድር። እና ረሃብ መጥፎ ነው። ረሃብ እንደ ረሃብ ያለ አስቀያሚ ቆሻሻ ነገር የለም። ረሃብን መፍራት አለብን። እንደ ገሃነም እንደ ሲኦል ልንፈራው ይገባል። እና ይሄ ሰላም እንዲመጣ እየጸለያችሁ ጭምር የእግዚአብሔር ጣት አንተን አላጠረም፣ የእግዚአብሔር እጅ አላጠረም። እኛ ኢትዮጵያውያን ሀብታም ነን። ብንስማማ ብንግባባና ስራ ላይ ብቻ አተኩረን ይሄ እንጀራ የማይሆን ዳቦ የማይሆን ቋንቋና ዘርን ወደዚያ አሽቀንጥረን ጥለን በኢትዮጵያዊነታችን ተዋደን የምንኖር ዛሬ እህት ወንድሞቻችን፣ እናቶቻችን፣ አባቶቻችን አይሞቱም ነበር። እና ስለዚህ ጉዳይ አብዝታችሁ ጸልዩ። አብዝታችሁ ቀላል ነገር አይደለም። አሁን ረሃቡ ይቆማል ወይ? አይ ዶንት ኖ። ብቻ ግን እናንተ ተስፋ ሳትቆርጡ የራሳችሁን ስራ ስሩ። የእናንተን ድርሻ የምትችሏትን አንድ እንጀራ የሚሆን ሁለት እንጀራ የሚሆን በቃ ከእናንተ የሚጠበቀውን አድርጉ። ሌላውን ለእግዚአብሔር ስጡት። በቃ እንደዚያ ነው። እና እኔ በጣም ነው የጨነቀኝ። ትናንትና ተነስተሽ ስታለቅሽ ነበር፣ አያየውሽ ነበር እና ኢሞሽናል ከውስጥሽ እንባዎች ሲወጡ እንደነበሩ እኔ እረዳለሁ። ግን አይኔ እያለቀሰብኝ እምቢ ብሎኝ ነው ምናምን ስትሰማ ውስጥሽ እንዴት ያለቅስ እንደነበረ እኔ እረዳለሁ። ኢንቴንሽናሊ ሰዎቹ እንትን ካፋቸው የሚወጣውን ቃል ምን እየተናገሩ እንደሆነ ምንድነው የሚሰማቸው የሚለውን ካህናት እንደመሆናችን የልጆቻችንንም ሀሳብ እንረዳለን ከአንደበታችሁ ሳይወጣ እና ጭንቀታችሁን መድኃኔዓለም ይስማ። ህይወታችሁ ይባረክ። ችግር ረሃብ በዘራችሁ አይድረስ። በእውነት አይምጣ፣ በቤታችሁ አይግባ። ከልብ ነው የምናመሰግናችሁ። ቴንኪው ሜሉዬ፣ ቴንኪው። ሰላም ሁኑልኝ። ባርኩን አባታችን። እሺ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ጠብቃችሁ። ሰላም አምሹ። ተኙ። አሁን ግን ተኝ። ሌላ በጠዋቱ ብትገቢ ነው የሚሻለው። ቀስዬ እግዚአብሔር ስጥል እናመሰግናለን ስለመጡ። እንደርሱ መላከ ገነት እርሶንም እግዚአብሔር ይጠብቅልን። በእውነት ትልቅ አባት ናቸው። እዚህ ያላችሁ ወንድሞች ሴቶች እንዳላችሁት እንዲህ ያሉ አባቶችን እግዚአብሔር ያብዛልን፣ እናንተንም ያበረታልን። በርቱ። አሁን አይ ቲንክ መሽቷል ይመስለኛል እናንተ ጋር። ነገ ደግሞ ስትገቡ እኛም ገብተን እናግዛችኋለን በምንችለው። ለሌሎችም ለምናውቃቸው ግሩፖች ሁሉ እንነግራለን። እግዚአብሔር ለወገኖቻችን እንደደረሳችሁ ለእናንተም በችግራችሁ ጊዜ ሁሉ ይድረስላችሁ። እግዚአብሔር ደግሞ ሀገራችንን በምህረቱ ይጎብኝልን። በርቱ ለማለት ነው። እግዚአብሔር ይስጥልን። አባቶቻችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በእውነት እንደናንተ ያሉትን አባቶች በእድሜ በጸጋ ይጠብቅልን። ጠባቂዎቻችን፣ መሪዎቻችን ስናጠፋ መንገድ የምታሳዩን የምትመሩን አባቶቻችን ናችሁና እናንተንም እግዚአብሔር ያክብርልን ማለት እወዳለሁ። ያለ እናንተ ዝሩ ሆነ ልንቀር ስለምንችል መንገዱን እያሳያችሁ እየቆነጠጣችሁ እየመራችሁን በተስተካከለውና በቀናው መንገድ እንድንጓዝ ስለምታደርጉን እግዚአብሔር አምላክ በእድሜ በጤና ይጠብቅልን፣ ከቤቱ ያጥፋብን እንላለው። ስላከበራችሁ እግዚአብሔር ክብር ያድልልን። እውነት ነው። አሁን 9 ሰዓት ሆኗል። ሜሉ
ሞባይሏን በእጇ ይዛ ነው ያለችው። ከ2 ሰዓት ጀምሮ እስከ 7 ሰዓት ያክል ስታንድ እንኳን አልተጠቀመችም። በእጇ ነው ይዛ ያለችው እና እውነት ነው መሽቷል። እኛ ጋር ነገ በአካውንት በቀጥታ የገባውን ገንዘብ በሙሉ የምናሳውቅ ነው የሚሆነው። ከዛ በኋላ አንድ ነገን ብቻ ጨምረን እንሰበስብና በሁለቱ ቀን የተገኘውን የሚያስፈልገውን ግብአት ወደ ግዢ ነው የምንሄደው። ገንዘቡ ቶሎ ወደ ማቴሪያል ተቀይሮት ለተጎዱት ወገኖች መድረስ መቻል ስላለበት ነው እና የሰው ኃይል የሚያስፈልገናል። አዲስ አበባ ያላችሁ ሰዎችም ካላችሁ እንፈልጋችኋለን። በውስጥ ኮንታክት አድርጉን። እንግዲህ አባቶቻችንን ይዘን አንፈራም፣ ወደፊት እንጓዛለን። እመብርሃንም መንገዳችንን ታቀናልናለች አምናለሁ። አባቶቼ እግዚአብሔር ያክብርልን፣ እግዚአብሔር ይጠብቅልን። አሜን። ግሩፕ ሊንክ አላችሁ ለሰዎች ሸር የምታረጉት? ለምሳሌ ከላይ ስትወርዱ ባዮ ላይ የምታስቀምጡት ወይ ቴሌግራም ግሩፕ ከፍታችሁ አለ? አዎ ቴሌግራም አለ። ባዮ ላይ ያስቀምጠሽዋል። ከፕሮፋይልሽ ሰዎች ገብተው ያዩታል። አሁን ኤኒ ታይም ሰርች አድርገው ስምሽን። ገና ነው ዛሬ ነው ክሬት ያደረግነው። እዛ ላይ እናደርገዋለን ባዮ ላይ አባታችን። አዎ አሁን ለተለያዩ ግሩፖች መላክ የሚቻለው ሊንክ የቴሌግራም ግሩፕ ነው። የቲክታክ ዝም ብሎ እንደ ዩቲዩብ የሚያስቀምጠው ስላልሆነ ኦኬ ላይቭ ላይ ያለ ሰው ብቻ ነው እኔን መከታተል የሚችለው፣ ምናልባት በዩቲዩብ የሚያስተላልፉ ሰዎች ከሌሉ በስተቀር ማለት ነው። ስለዚህ ከእንተና ባዮዋችሁ ላይ ግሩፑን አርጉት። ከዚያ ያንን ለተለያዩ ግሩፖች እኛም ሼር እናደርገዋለን እና ሀሳባችሁን ሰዎቹ እንዲረዷችሁ እንዲገነዘቡ ሁሉም ሰው እንዲሰማው ማድረግ ይቻላል። ከፍ አድርጋችሁ አስቡበት ጉዳዩን። የተለያየ ማለት ቤተክርስቲያን ኢንቮልቭ ልታደርግ ትችላለች በየአውደ ምሕረቱ ይሄን ጉዳይ ላይ በጣም ቤተክርስቲያን በፍቅር ነው እንደዚህ ያለውን አይዲያ ሀሳብ የምትወስደው እንደምታውቁት እና አስተዳዳሪዎችም ሰባክያነ ወንጌልም በየአውደ ምሕረቱ ይህንን ጥሪ ሊያስተላልፉላችሁ ይችላሉ። እናንተ በርትታችሁ እንደ ማህበር በደንብ አድርጋችሁ ኦርጋናይዝ አድርጋችሁ ግሩፕ ፈጥራችሁ የምትሄዱ ከሆነ ደብዳቤም ለቤተክርስቲያንም ብትጽፉ ለቤተ ክህነት አካባቢ ሌሎችንም በእስልምናውም በፕሮቴስታንቱ ብላሉ ብትጽፉ ሁሉም በየቸርቹ የሚቀሰቅስበት ሁኔታና አገራዊ ጉዳይ ስለሆነ ከፍ ላለ ስራ ራሳችሁን አዘጋጁ ለማለት ነው። እግዚአብሔር ይስጥልን። ሰላም ሆኖልኝ። ቻው። አሜን አሜን። ደህና ደሩ። አሜን። ሰላም ደሩ አባታችን።